እስልምና ፈርሶ በወጣበት ወቅት ማለት ነው የነበረው ኡስታዝ ነው። እፎይ ታስታውሰዋለህ ብዬ አስባለሁ። አንተም እስኪ አሁን ላይ አንተ የሰራው ስራ የነበረውን ነገር ያ ስራ የተሰራው ስራ ምን ያህል አመርቂ ውጤት እንዳመጣ ይሄንን ቪዲዮ እንመልከተውና ምናልባት የምትለው ካለ ትልበትና ከዛ በኋላ ወደ ርዕሳችን እንገባለን ማለት ነው። ጸጥ ብትሏቸው እናንተ እኛ ምን ማድረግና እንዳለብን እናውቅ ነበር። ያን የተሸወደ ህዝባቸውን እናሰልማቸው ነበር። ታስታውሳላችሁ? ቲክቶክ የዛሬ 2 ዓመት 3 ዓመት 4 ዓመት 5 ዓመት ምናምን በቀን 6-7 ሰው ይሰልም ነበር። የዛኔ ባለም እንደዚህ ትርኪ ምርኪ ዳዋ አካሄድ ምናምን የለም ነበር። ቁጭ ብለን እናስተምራቸዋለን። 6 ሰው 7 ሰው ማንም ክርስቲያን ያን ጊዜ ሲያጭበረብሩ የነበሩት ያን ጊዜ ሲዋሹ የነበረው ነገር በሙሉ አፈር ድሜ በላ። ያኔ 6 ሰው 7 ሰው እናሰልማለን አለ ከ3 ዓመት በፊት። አሁን ከ3 ዓመት ወዲህ አይደል እንደ ብዙ ሰው አሰለምክ ብለው በአንድ ዓመት ስንት ነው 5000 ሰው አሰለምክ ብለው የሸለሙት አምና አይደል እንዴ? ብታሰላው በአንድ ዓመት ውስጥ ቆይ በአንድ ዓመት ስንት 5000 ነው አይደል ያሉት? 5000 ሲካፈል ለ360 6 በቀን 14 ሰው በቀን 14 ሰው አስልሟል እኮ ነው ያሉት አምና አይደለ እንዴ? ከ2 ዓመት በፊት 6 ሰው ድረስ አሰልም ነበር አለ አይደለ? ተሳሳትኩ? እንደዛ ነው ያለው አይደለ? ያ 5-6 ሰው አሰልም ነበር። ኦልሞስት አምና ነው አይደለ? እኔ ላይ ተቃውሞ አምና ነው ከአንድ ዓመት በፊት ከአንድ ዓመት በፊት እኔን ይገደል ይፈለጥ ብሎ መጅሊሱ መግለጫ ሲያወጣብኝ እሱን ደግሞ በአንድ ዓመት 5000 አሰለመ አሉ አይደለ? ፐርዴ 14 ሰው ያሰልማል ማለት ነው ፐርዴ። እሱ ግን መቼ ነው ብዙ እናሰልም ነበር ያለው? ከ3 ዓመት በፊት 6 ሰው እናሰልም ነበር አለ። ውሸት እንዴት ራሱን ጠልፎ እንደሚይዝ አያችኋል። መጅሊሱ ደግሞ በቀን 14 ሰው አሰለመ ብለው ያኔ ፕሮፓጋንዳውን ለመንዛት እኔን አታክ ማድረጊያ እኔን ለማስገደል ገንዘብ በሚሰበስቡበት ወቅት ላይ እሱን ሲሸልሙት እንደዛ ነበረ። ፐርዴ 14 ሰው ይመጣል። ውሸት ምን ያህል ጠልፎ እንደሚይዝ አያችኋል። አሁን የለም ቆመብን። ለምን መጣኔ ቤት ገርፍ የላኩት ማለት ነው። እንደዛ ያኔ መጅሊሱ መግለጫ ያወጣብኝ እኔን ለማስገደል ገንዘብ የሰበሰቡብኝ በቴሌግራም በዋትሳፕ ገንዘብ ሲሰበስቡ የነበራችሁ እኔን ለማስገደል ከዛ እሱን የሸለማችሁ እሱ ምን አለ? ትልቅ እናሰልም ነበር በቀን እስከ 6 ሰው 7 ሰው እናሰልም ነበር እስከ 6 ሰው እናሰልም ነበር አለ። ያኔ ስላልነቁ ክርስቲያኖች አለ። መጅሊሱ ደግሞ ከ3 ዓመት ወዲህ ነው ፐር ይር 5000 ያሰለመ ያለው። ፌክ ላየር ውሸታም ለመዋሹት እንደዚህ። አሁን ደግሞ ምን ሆነብን አለ። ቀጥል። ውሸት ሁሌም ውሸት ነው። በነገራችን ላይ ውሸት የምትዋሹ ከሆነ የዛሬ የዋሻችሁትን ውሸት ትረሱትና ነገ ለማስተካከል ሌላ ውሸት ትጨምራላችሁ። ይሄ ኡስታዝ ልክ አሁን እንደዚህ ነው የተጠለፈው ማለት ነው። ጠይቆ ሳይሰልም አይወጣም ነበር በአብዛኛው። አሁን ላይ ተበላሽ አካሄዳችሁ፣ ሁሉ ነገር አስጠላ። ጌታችንን ኢስላምን ለማስረዳት ሳይሆን እንዴት አድርገን እናሸንፍ፣ እንዴት አድርገን እንትንን በሚል አካሄድ መጣ። አላህ በረካውን ተጠቅመኛ ያደርገው። ነቢያቶች እንደዚህ አይነት ምን አለ? እንዴት ክርስቲያኖችን እናሸንፍ የሚል ስራ ነው እየተሰራ ያለው አለ። ያኔ ብቻውን ስለነበር እኮ ነው፣ ብዙዎች አልነበሩም። ክርስቲያኖችም እነሱን ቻሌንጅ የሚያደርግ ስላልነበሩ ዝም ብለው ይፎገሩ ነበር፣ ይዋሹ ነበር። ሚስቶቻቸውን እያሰለሙ አሰለምን ይሉ ነበረ። መጣን አሰለምን ያሏቸውን ሰዎች አዋረድ ናቸው እንዳለ የራሳቸው ሰዎች ፕሮፋይል እየቀያየሩ አንዷን ብቻ ባለፈው አሳየናቸዋል። 4 ጊዜ ሻዳ ስትይዝ አንድ ሴት አስቀድሞኑ ሙስሊም የነበረች ክርስቲያን ነኝ እያለች 4 የሻዳ ስትይዝ አሳየናቸዋል። አንደኛውን ደግሞ ወደ 16 ሚሊዮን ብር ከስሬ ነው ብሎ
ደጋግሞ ሻዳ ሲይዝ የተያዘውንም አሳየናችሁ አይደለ? አስቀድሞ ሙስሊም ነው። ነገር ግን ሻዳ ይዝና እኔ ክርስቲያን ነበርኩኝ፣ ቤተሰቦቼ እያሰቃዩኝ ነው፣ ችግር ላይ ወደቅኩኝ እያለ ገንዘብ ሲከፍል የነበረ አስቀድሞውንም ሙስሊም የነበረ አሳየናችኋል። እኛ ጋር እንደዚህ አይነት ድራማ ነው። ከፈለክ ነው ከፈለክ ትንገርበል። እኛ አደባባይ ላይ ጣትን አንሳ ዛሬ ክርስቲያን ሆንክ የምንለው የለም። ትማራለህ፣ ከፈለክ ትቀጥላለህ፣ ካልተመቸ ትወጣለህ። በሴት በአንተ ህይወት እኔ ገሃነም ገብቼ አልቀጣም፣ በአንተ ህይወትም ገነት አልገባም። የራሴን ችዬ ነው ምንሰራው። ድራማ የለም። ያንን ድራማቸውን አሰጣንባቸው። ዘንድሮ ምን ሆነብን አለ? ተበላብን። ለምንድን ነው የሚበላብ? ባለፈው 40 ሰው አሰለምኩ ብለህ ሙድ ይዘኸን ነበር እንዴ? የራስ ሰዎች መጡና ምን አሉ? ውሸት ነው። እኛ ክርስቲያኖቹ ከምንለው በላይ ምን አሉት? መጥተው የራሱ ሙስሊሞቹ ኡስታዞቹ ጭምር። የአቡ አብደላ ቪዲዮ ቢኖር በተለይም አሪፍ ነበረ። በዛ ዲቤት በሚሊየን ሙስሊም ኮንፊዝድ ሆኗል፣ ግራ ተጋብቷል ያለበት። ይሄንኛው መጣና በዲቤቱ 40 ሰው ሻዳ ያዘ አለ። 20 ሰው ሻዳ ያዘ የተባሉትን የዛን ለታውን አሳይተናቸዋል። 19ኙ እያንዳንዳቸው ፕሮፋይል ገብተን አሳየን። ከዓመት በፊት የለቀቁት ሙስሊም ነበሩ። ሀጅ ሲያደርጉ ኡምራ ሲያደርጉ ነበረ። እነሱ መልሰው ሻዳ ያስይዛል ማለት ነው። ታዲያ በአንድ ቀን 40 ሰው ማስለም የምችል ከሆነ ለምንድን ነው እሱ ተበላሸብን አልቻልንም ማስለም? ንጽጽሩም ተበላሽ አስጠል ሆነ። ንጽጽሩም አስጠላ ለምን ልትል ቻልክ? ከፍቶ አንዴ አወራ እንዲህ ብሎኝ ነው ከፈለገ አሁንም እወያየዋለሁ አለ። ሁለተኛም ስለ ሴጣን ከፈለገ አሁንም እወያየዋለሁ እንዲህ ብሎኝ ነው አለ። ሴጣን ላይ ገርፌ እንደምለቀው አውቃለሁ። ዘወረስት ዲቤት አደርጋለሁ እኔ ሴጣን ላይ። ከዛ ሶስተኛ ይናገር ትንፍሽ ይበልና እገርፈዋለሁኝ የምትል ቃል ተናገርኩኝ። ከዛ ሄዶ አንዱ ጠየቀው እንወያይ የሚል ቃል ላለመናገር እንዴት እንደሆነ እንዲህ ያለ ማለት ነው። ቪዲዮን አይቼው አልፈልግም ምናምን ነገር አንወያይ ምናምን በቃ ቀወጠው። 2 ጊዜ ግን ከውይይቱ በኋላ በሴጣን ላይ ከፈለገኝ እወያየዋለሁ ሲል ነበር። ሰምቻለሁ፣ ቪዲዮዎቹም ደርሰውኛል። 3ኛ ላይ ተሳስተህ በልና ዲቤት እቀበልሃለሁ ስል ሄዶ 3ኛ ተናገር እስቲ እወያያለሁ በልና ይቀበልሃል ሲባል አልናገርም ማለት። አሁንም ምህረት የሌለው ዲቤት በሴጣን ላይ ላደርግ እችላለሁ። የምትፈልጋት ቶፒክ ሆነች አንተም ብቻ ሳይሆን እዚህ ቲክቶክ ላይ ያሉትንም እንዳላጠፋቸዋለሁ። ምህረት የሌለው ማለት ነው። ኤንስ ቀጥለው ቦታ ላይ ወርደው በነበር ማንም ሰሚ ያገኛቸው ነበር እና መሳደብ መስለፍ ምን ማለት በዛ። በፊት ይመጣሉ፣ ትምህርት ይሰማሉ፣ ቢሰድቡንም አንመልስላቸው መጽሐፋዊ ምላሽ። ከዚያ በኋላ እነሱንም ማንም ሄዶ የሚያዳምጣቸው የለም። ሁሉም ልጆቻቸው ናገርነት ያዳምጣሉ፣ ይሰልማሉ። አይናቸው እያየ ያን ነገር በቀን 6፣ 7 እስከ 10 ሰው ምናምን ኖርማል ከማንኛውም ቀን እንደዚህ ይሰልሙ ነበር። እፎይ ጥያቄ አለኝ። ተስፋ ቆረጠች። ቻው ተጋለጠ። የእስልምና መሰረት ውሸት መሆኑ ተጋለጠ። እሱ ነው የሰራው። ኢንስታግራም ላይ ከዚህ በፊት ዲቤት ያደረግነው የለቀኳታለች። በእናትህ መልሱን ይህንን ሰምተው ታዲያ ማን ነው እሱን ሊያዳምጥ የሚችለው? ኢንስታግራም ያለ ቼክ አድርገውና የመለሳቸውን አሳያቸው። ስለ ኦዲየንስ ትጠይቃለህ። ቆይ አንዴ ተረጋጋ። ለአመት ያህል ዲቤት ላይ ቀጥታ ስንገናኝ እንደዚህ ነው የሆነው። ከኔ ጋር እኔ ፊት ሲገባ እኔ ፊት ሲመጣ እዛ የሚቀጥፈው ኡስታዛችሁ መልሱ አላቅምና አልተገለጠም ነው። ያልተገለጠ አካል ደግሞ ማን ሊያመልክ ይችላል? ማታቀውን አምላክ ና ተከተል ብለህ እንዴት ና እስቲ ዛሬ ኑ አምላካችን የተገለጠ ነው ምትሉ ከሆነ ምናቀው ነው ምትሉ አለ ምትሉ ከሆነ ተንፍሶ ያቃል ምትሉ ከሆነ ህያው ነው ምትሉ ከሆነ ቻሌንጅ አድርጉኝ።
አለው የለውም? አልተገለጸም። በአጥስ አለው የለውም? ጣት አለው የለውም? አልተገለጸም። እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም። ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው? እጁ? አልተገለጸም። እጁ እዛ ጋ እግሩ እዛ ጋ ነው ወይንስ አንድነት ነው ያለው? እርሱም አልተገለጸም። ይስቃል ሲባል እንደ ፍጥረታት አይደለም። በምኑ ነው የሚስቀው? በእግሩ በእጁ በምኑ? አልተገለጸም። አላህ ይሮጣል አይሮጥም? አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም። አላህ ጭንቅላት አለ የለውም? አልተገለጸም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለ የለውም? እርሱም አልተገለጸም። ብልትስ አለ የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። አምላክ ጭንቅላት ይኖረው አይኖረው አታውቅም። አንገት ይኖረው አይኖረው አታውቅም። ብልት ይኖረው አይኖረው አታውቅም። የምታመልከው ጎበዝ። አልተገለጸም። አልተገለጸም ቢሆን በደንብ አስመርኩ። ምንም አታውቅም። እንዲህ አምላክህን ምንድን ነው የምታመልኩ? ካዳ አልተገለጸም። 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 አላ ጭንቅላት አለ ወይ? አልተገለጸም። አላ ብልት አለ ወይ? አልተገለጸም። አላ ጀርባ አለ ወይ? አልተገለጸም። አላ ትከሻ አለ ወይ? አልተገለጸም። እንደዚህ ነው ጢባ ጢቤ ተጫውቶ የላከው። ሚዩት ነፍ አልተገለጸም። አላቅም። አልተገለጸም። አላቅም። አልተገለጸም። አምላክህን እኔ ፊት ስቀርብ አላቅም አልተገለጸም ብለህ ከወጣ በኋላ ሰው ሰለመልኝ ይልልኛል። ከዛ ይኸውን የተወሰነ ተቆርጦ ነው እንግዲህ። ሙሉ ቢሆን ደግሞ አስቡት። በዲቤት ታሪክ ውስጥ የመጀመሪያ ዙር 4 ደቂቃ ይሁን ጥያቄና መልስ 1 ደቂቃ እንጠያየቅ ያለ ሰው እኮ ነው ይሄ ኡስታዝ የምትሉት። እኔስ አዎ ብያችኋለሁኝ። 2018 ኬረራችሁን የምንጨርስበት የምንዘጋበት ነበር። ነግሬያችሁ ነበር ስንጀምረው። እስከዛሬ ቀጠፋችሁትን ሙስሊሞቹ ላይ የተጫወታችሁትን ተረት ተረት የሐሰት እያወራችሁ የያዛችኋቸውን የምንነጥቅበት ዘመን ነው 2018። ክርስቲያኑ ደግሞ በእናንተ ፕሮፓጋንዳ ባልተገለጠ ቋንቋ በአረብኛ እየቀጠፋችሁ የምታታልሉበትን የማር ሚዩት ምን የምናደርግበት ነው ብያችኋለሁ። ምንገልጽበት ነው ብያችሁ ነበረ። ሁላችሁም ኡስታዞች ቲክቶክ ላይ ያላችሁ ዘንድሮ አልሆንላችሁም፣ እያለቀሳችሁ ነው። እስከዛሬ የዋሻችኋቸው ከእኛ ሳይድ ብቻ ሳይሆን የራሳችሁ ኡስታዞች ዕለት ዕለት እያጋለጧችሁ ነው። የራሳችሁ አስተምሮ ላይ የምትዋሹ የምትቀጥፉ ከሆነ ኔክስት የክርስትናው ላይ እንዴት ነው ላትዋሹ የምትችሉት? ሙስሊሞች በደንብ አስተውሉ። ይሄ ኡስታዝ አሁን መጅሊሱ እኔ ለግድያ እንዲያውጅ ያደረገው አንደኛው በዚህ ኡስታዝ ምክንያት ነበረ። የመጀመሪያው አይሻን በ9 ዓመቷ ላይ ሙሐመድ አልተገናኛትም ብሎ እኔ ተገናኝቷታል ብዬ ነቢዩን ተሳደበ ተብዬ የመጀመሪያ ጥርስ የተነከሰብኝ ይሄ ነበረ። አሁን ሁሉም ኡስታዞች አምነውት እሱ ራሱ አምኖት አሳመኑት። እሱን ራሱ እኔ አይደለም የራሱ ኡስታዞች ተቃውሞ በቃ ሊካድ አይቻልም ብለው ሲሉት አመነ ሳይፈልግ። አንድ በሉ። ሁለተኛ በአንድ ጥባት ሙሐመድ 11 ሴቶችን ወሲብ ያደርግ ነበር ብዬ ለተናገርኩት ውሸት ነው ብሎ በሙስሊሞች ጥላቻ እንዲዘራብኝ አደረገ፣ ጥርስ እንዲነከስብኝ አደረገ። ሁለት በሉ። ሶስተኛ ሙሐመድ የዘር ፈሳሹን ልብሱ ላይ ያዝረከርክ እንደነበር ሻውር ሲገባ ግድግዳ እንደዚህ እንደሚቀባ ምናምን ተናገርኩኝ። በጣም ከፍተኛ ተቃውሞ መጣብኝ በሱ። እንዴት የዘር ፈሳሹን እላው ላይ ነው እያፈሰሰ ወደ መስጊድ የሚሄደው ምናምን ብለህ ትላለህ ተብዬ ጥርስ ተነከሰብኝ። ኃይለኛ ተቃውሞ መጣብኝ። ኢቭን ክርስቲያኖች ራሱ ተናደውብኝ ነበር በሱ። እንዴት እንደዚህ ይባላል? የተከበረ ነቢይ አያደርግም ብለው ማለት ነው። በኋላ መጡና አዎ ነቢያችን መስጊድ ሲሄድ ላዩ ላይ ነጠብጣቡ ይታይ ነበረ። አዎ በእጅ ነበር የሚጠርጉለት ሰዎች ከልብሱ ላይ። አያሳፍርም? ስፐርሙን ላዩ ላይ እንትን ይል ነበር አሉ። አመኗት። ሌላኛው ሙሐመድ ከ6 ወር በላይ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን ወሲብ ያደርግ ነበር ስል ይሄ ስድብ ነው፣ ያዙት፣ ፍለጡት፣ እዚህ ቦታ ነው የሚኖረው ተብዬ የግድያ አዋጅ ታወጀብኝ። የግድያ አዋጅ ታወጀብኝ። ቀንደኛ መሪው እሱ ነበረ። ማለትም ይሄ ነገር እንዲካሄድ ማለት ነው።
ከዛስ ምን ሆነ? መጨረሻ ምን ሆነ? ራሳቸው መጡና ኡስታዞቹ ምን አሉ? አዎ ነብያችን ድግምት ተሰርቶበት ከሚስቶቹ ሳይገናኝ ብቻውን ወሲብ ያደርግ ነበር አሉ። እኔ ያልኳትን ደገሟት ማለት ነው። ያልኳትን እያንዳንዷን አመኗት። እፈልገው ነበረ ገርፌ ላኩት። ስለዚህ ተከናወነ ማለት ነው። አሊ አደሚውታ ሆነ ተከናወነ የሚለው ተፈጸመ ማለት ነው። ቆይ ተረጋጋ። ሆነ ተከናወነ የሚለው ተፈጽሟል። ስለዚህ ዛሬ መገለጥ ቀን ነው። መገለጥ ቀን እንደመሆኑ ደግሞ አምላካችን የተገለጠ ነው። በስጋ የተገለጠ መርጋጋት አንተ ትርጋጋ ነበረ። ስለዚህ ፕሊስ ተረጋጋ። ቆይ ስለዚህ ዛሬ የምንመለከተው ሕያው አምላክን ነው። እሱም በስጋ የተገለጠ ድምፁም የተሰማ ለመኖሩ ያለ ምስክርነት ያልተወን በብዙ ምስክርነት ፊት ስለመኖሩ የነገረን የምናመልከው ሕያው አምላክ ነው። ሙስሊሞችስ አላህ አለ ብላችሁ የምታመልኩት ለመኖሩ ማስረጃችሁ? ፕሊስ ተረጋጋ። ስለዚህ አላህ ኧረ በእናትህ ተረጋጋ። እስኪ እኛ አምላክ በባህሪው ሜይ ቢ አላህ ሚስት የሚፈልገው አላህ በባህሪው ሚስት ይፈልጋል። በባህሪው መረጋጋት ሲችል ማዳመጥ ሲችል እኮ ነው ማስረዳትን የሚችለው። መጀመሪያ ሲያዳምጥ ካካ ያለው አምላክ ነው የምታመልከው። በትወደም ባትወደም እኔ ቶፒኩን አዳምጠው። እኛ አምላክ አካላት የአካል ክፍሎችን ወይንም ደግሞ እጅ፣ እግር ወይንም ደግሞ አንተ ያልከውን በባህሪ አለው ብለን አናምንም። አምላካችን በባህሪ ሎግ አስቀድሞ ሁሉን የፈጠረ እርሱ መንፈስ ነው። እንደዚህ ይሄ አካል እጅ፣ እግር፣ ጣት፣ ጠፍር የሚባሉ የሉትም። የአንተን ጠፍራሙን አላህ የፈጠረው አምላካችን መሐመድ ነው። አንተን ጠፍራሙን አላህን የፈጠረው ጭንቅላት የሌለውን እሱን የፈጠረው የኛ አምላክ በእነኛ አካላት የሚገለጥ አይደለም። ነገር ግን በስጋ የተገለጠው ቃል ፍጹም አምላክ ነው። ነገር ግን ደግሞ ፍጹም ሰው ነው ብለን እናምናለን። ፍጹም ሰው ስንል የእኛን የስጋውን የሰዎችን የባሪያ መልክ ይዟል ብለን እናምናለን እንጂ አምላክ አስቀድሞ መለኮት በባህሪው እግር፣ እጅ፣ ጠፍር፣ ጣት ምናምን የሚባል ነገር አይነገርለትም፣ የለውም። ኦኬ ዛሬ የምንመለከተው መገለጥን ነው። ሙሐመድ ማን ነው የምታመልከው? አላሁ ሱብሃነሁ ወተዓላ። አላህ ለመኖሩ ተንፍሶ ያውቃል? እዚህ ጋር እኔ አሁን ማለት ነው ያንተን ጥያቄና ያንተን እንትን ልሳይሆን ስመኝ እኔ ጥያቄ ልጠይቅ የምታመልከው አላህ ለመኖሩ ማስረጃ ምንድን ነው? መሐመድ ከነገረህ ውጪ ለመኖሩ መሐመድስ ሰምቶታል? አላየውም? አልሰማውም? ወይንስ ሰምቶታል? አይቶታል? ማስረጃ አላህ የሚባል አካል ለመኖሩ ምንድን ነው ማስረጃ? ጋይድ ከአንተ ጋር ልከራከርና እኔ መልስም ልሰጥ አይደለም የመጣሁት። እኔ ጥያቄ ያለኝ ነው። እንደ ሰው ጥያቄ በኋላ ላይ ነው የምቀበለው። አትቀበልማ። የራስህን ሀሳብ ብቻ ነው የምትጓዘው። በሀሳብ ብቻ ነው የምትጓዘው። ማዳመጥን አታውቅም። መረጋጋትን አታውቅም። ሙሐመድ ቶፒኩ ላይ መቀጠል የምትፈልግ ከሆነ መቀጠል ትችላለህ። ጥያቄህን በኋላ መጠየቅ ትችላለህ፣ እስከዛ መጠበቅ የምትችል ከሆነ ማለት ነው። ስለዚህ ቶፒክ ሽፍት መሆን ስለሌለበት አላህ ለመኖሩ ማስረጃ ምንድን ነው ነው የምታመልከው አምላክ ሙሐመድ የነገረህ ማለት ነው። ምንድን ነው ለመኖሩ ማስረጃ እኮ? ጥያቄን የመጀመሪያ ጥያቄንና ከዛ ማስረጃውን እንስጠዋለሁ። ግን ደግሞ ያ ረብ ቀጥል። አላህ አለ ብለህ ቻሌንጅ የምታደርግ ከሆነ መኖሩን የምታሳይበት አለ አንተ ማለት ነው። በራስህ ማስረዳት የምትችል ከሆነ ማዳመጥ አለብህ። ቀጥል። መስማት አለብህ። መረጋጋትን አድርገህ የሰው ልጅ ብታዳምጥ ነው። አንተ ስትጠየቅ አሰማም። ቀጥል አልኩ። ሌላ ጭቅጭቅ ውስጥ ፐርሰናል አታድርግ። ያንተ መልሶች እንደዚህ ናቸው።
በምትጠይቀው ነገሮች ላይ ሁኔታህን ጠይቀህ በስነ ስርዓት ብትጠይቅ ወይም በስነ ስርዓት ብታዳምጥ ምንድነው የምፈልገው? እሺ ቀጥል፣ ሐሳብን ቀጥል። እኔን ተወኝ። ወጣ እኔ መጨቃጨቅ ነው የፈለገው። እሱ ታውቃላችሁ። ቀጥል። ምንድነው እሱ የምፈልገው ጥያቄ ነው። ምንድነው ቀጥል ሲባል አንተ ማለት እንደዚህ፣ አንተ እንደዛ ሆነ እንደዚህ፣ እኔን ተወኝ ሲባል ተተውኩህማ ምን አወራለሁ ብሎ ወጣ። እኔስ በተቻላችሁ መጠን ፐርሰናል ሳታደርጉት አላህ የሚባል አካል ለመኖሩ አላህ የሚባል አምላክ አለ ወይ ማለት ሙሐመድ የነገራችሁ ሙሐመድ የፈጠረው ካልሆነ አለ ወይ? ምንድነው ምስክርነታችሁ? ምስክራችሁ ለመኖሩ ምንድነው? እሱ ድምፁ ተሰምቶ ያውቃል ወይ? ድምፁ ሰምታችኋል? ያለህን ድምፅ ሰምታችኋል? እኛ ለምሳሌ ዛሬ መገለጥ እንደመሆኑ ድምፁን ሐዋርያቶቹ ሰምተው ነው አምላክ አለ ብለን ስንል ልጁ በስጋ ተገለጠ፣ አባቱ ደግሞ ድምፁን አሰማ። ልጄ ብሎ ስለ ልጁ ድምፁን አሰማ። ማቴዎስ ወንጌል ምዕራፍ 17 ቁጥር 3 ጀምሮ ቼክ። ክርስቲያን ቼክ። አሁን እናንተስ ድምፁን ሰምታችሁ ነው? በምን አወቃችሁ አላህ የሚባል አካል ለመኖሩ? በምን አወቃችሁ? አላህ የሚባል አካል አለ ብላችሁ እንድታምኑ ምንድን ነው ማስረጃችሁ? ቀጥላም የማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ላንብብላችሁ። ታሪኩ በጣም ደስ ስለሚል ማለት ነውና ከ6 ቀንም በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስ መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ አንዱንም ለሙሴ አንዱንም ለኤልያስ እንስራ አለ። ቁጥር 5 ላይ እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ ይላል። ታንኪዩ ሎክ አብ ስለ ልጁ ድምፁን አሰማ። ምን ሚል? እነሆ የምወደው ልጄ እርሱ ነው ስሙት የሚል ወልድ እሱ ክርስቶስ በስጋ የተገለጠው የአብ ልጅ ነው። አብ ድምፁን አሰማ፣ ልጄ ነውም አለ። ስለዚህ አምላካችን ሕያው ነው። በስጋ የተገለጠው ሕያው አምላካችን ነው። አባቱም አለው ልጄ ሲል ሕያውነቱን ተናገረ፣ ገለጠ። አላህ ለመኖሩ እንዲህ የተገለጠበት አለ ወይ? ሳቦቹ የሰሙት አለ ወይ? አላህ ለመኖሩ የተናገረበት አይደለም። ሰሃባዎቹ አላህ ሙሐመድ ሰምቶታል ወይ? አናግሮታል? ማስረጃ አላችሁ ወይ? አሚር እንኳን ደህና መጣ። ቀጥል። እሺ አመሰግናለሁ። ቀጥል። በመጀመሪያ ያው ቁርአን ላይ ወከለመላሁ ሙሳ ተክሊማ ማውራትን ከሆነ የፈለግከው አላህ ሱብሓነሁ ወተዓላ ሙሳን አናግሮታል የሚል ቃል በቃል አለ። ማስረጃ ስቀጥል እሱ መሐመድ ነው ያለው ሙሳን አላህ እንዳናገረው ከመሐመድ በፊት ማስረጃ ስጠኝ። ምክንያቱም ይሄንን መሐመድ ነው የተናገረው አይደለ? መሐመድ ነው ሙሳን አላህ አናግሮታል ብሎ ያላችሁ መሐመድ ነው እንጂ ሙሳ አላህ አናግሮኛል ብሎ በመጽሐፉ የጻፈበትን ማስረጃ ሙሐመድ ነው አላህ ነው ያለው። ሙሐመድ ነው ላለው ደግሞ አንተ ማስረጃ ኖ ሎክ ለምን እንደሆነ ታውቃለህ? ሙሐመድ ነው ለአላህ ያለው እያልከኝ ነው። እኛ አላህ የሚባል አካል የለም እያልህ ነው። አላህ የሚባል አካል ከሌለ ደግሞ በደንብ አስተውል። ሙሐመድ ተነስቶ ሙሳን እኮ አላህ አናግሮታል ብትለኝ
ሙሐመድ ራሱ የፈጠረው ነው። ካልሆነ ግን ሙሳ አላህ አናግሮኛል ያለበትን ከሙሐመድ በፊት ማስረጃ እንጣላለሁ። እንደዛማ ካልሆነ የለው ደምሳሽ አሁን ምን ይላል? ፍቅር ሲዝም አምላክን ተከተሉ፣ ፍቅር ሲዝም እምነትን ተከተሉ ይላል። ነቢያቶቹን ሁሉ አናግሯል የኔ አምላክ ይላል። ማስረጃ ስትጠይቀው ራሱ ደምሳሽ የተናገረበትን ነው የሚያመጣው የጻፈበት መጽሐፍ ውስጥ። አንተ እኔ የጻፍከው ስትለው ደግሞ እኔ ከራሴ አልጽፍም መገለጥ ነው ይላል ደምሳሽ። ኖ ኖ ኖ ይኸው የአንተ መጽሐፍ እኮ ነው ስትለው ኖ ኖ ኖ እኔ ከራሴ አንዳች አልናገርም አምላኬ እንደዛ ብሏል፣ ደምሳሽ ከራስ አትናገርም ብሏል ብሎ መጽሐፍ ውስጥ አስቀምጧል። ኪታቡን ከፈለክ ልክልሃለሁ። ልክ ሙሐመድ እንደሚያደርገው ማለት ነው። ስለዚህ እኛ ጥያቄ አሁን የደምሳሽን እንተውና ለምን ተዋለ? የሙሐመድ ንግግር አይደለም ያለህ ንግግር እንጂ ቁርአን ፍቅር ሲዝም ልክ ሙሐመድ እንደሚለው እኮ ነው። ፍቅር ሲዝም የሚለው የኔ ንግግር አይደለም የፍቅር አምላክ ቃል ነው ይላል። ኢየሱስ እግዚአብሔር ኢየሱስን አናገረው ብላ ያመጣው መጽሐፍ ቅዱስ እንግዳውስ ጻፊው ማን እንደሆነ ማይታወቅ፣ መቼ ተጻፈ ማይታወቅ፣ ማን እንዳመጣው ማይታወቅ ስለሆነ በእኛ በኩል ተቀባይነት የለውም ማለት ነው። ቴንክ ዩ። አንተ የምትቀበለው ነብይ ግን ይቀበለዋል። እኛ የምትቀበለው አትቀበለው ማተር ያደርገንም። በመጀመሪያ ደረጃ አርጉመንቱን በደንብ ትረስ አድርጋው ብትቀበለው አትቀበለው ማተር አያደርገንም። አለመቀበልህ ግን ማንን ሐሰተኛ ያደርገዋል? ነብይህን። አለመቀበልህ ማይታወቅ ነው፣ ትክክልም አይደለም ባልክበት ቅጽበት ላይ ነብይህን ሐሰተኛ ታደርገዋለህ። ለእኛ ደግሞ ሰርግና መልስ ነው፣ እሱ ምንወደው ነው፣ ምንፈልገው ነው። ብትቀበል ለእኛ ምስክርነት ያንተ አያስፈልገንም። ምክንያቱም እኛ በአንድ አካል ላይ መቆምን ስላልሆን የሙሴን አለን፣ ኢሳያስ አለን፣ ማቴዎስ አለን፣ ሉቃስ አለን፣ ማርቆስ አለን። የእነኚህ ሁሉ ድምር ምስክር ማምጣት እንችላለን። እኛ አንድ ሰው ላይ አንንጠለጠልም ነው እንጂ ያለ ሎክ ሙሐመድም እንደ ነቢይ ኮንሲደር አናደርገው ነው እንጂ ያለ አሁን ሙሐመድ ያንን ብሏል አላለም? ብሏል። በቁርአን ውስጥ አለ። እኛ እያልን ያለ ነው ሙሐመድ ራሱ አላህ ለመኖሩ እርግጠኛ ነው ወይ? አናግሮታል? በሐዲስም ደረጃ ነቢዩ መሐመድ እስራኤል ሚራጅ ሄዶ እንደመጡ እንትን ብሏል፣ ተገልጿል። ምን ቁርአን ላይ ሳለ ማስረጃ በቁርአን ብቻ ነው የፈለከው? ሐዲስ አትቀበል? ቆይ እናየዋለን። አዲሱን ቁርአን ላይ አለ የለም? ቅድሚያ እኮ ነቢዩ መሐመድ አላህ ማናገራቸው ቁርአን ላይ አይ ቲንክ አላቅም፣ ግን ከሐዲስ እየሰጠው ነው። ኦኬ ሐዲስ ላይ መሐመድ አላህን አናግሮታል? ፊት ለፊት አናግሮታል? ፊት ለፊት ስትል ምን ማለት ነው? እየተያዩ ማለት ነው። ማስረጃ መክፈት አልችልም። አዲሱን ቁጥሩን ንገረን። ቁጥሩንም አላውቀውም፣ ግን የምታውቀው ይመስለኛል። እኔ አላውቅም እንደዚህ አይነት ነገር። ምክንያቱም ክርስቲያኑ ይከፍል አንደኛ ከቁርአን ጋር ይጋጫል። ፊት ለፊት መሐመድ እና አላህ ተገናኝተው የተያዩ አናግሮታል ብለኸኛል። አይዶን ነው መረጃ ማምጣት የሚጠበቅ በአንተ ነው። ፖይንት መታየታቸው ነው ወይስ መነጋገራቸው? እኮ አንተ ነህ ያልከው እኮ አንተ እንዴት እንዳናገረው መረጃ አንተ ነህ። በእንደዚህ አይነት ሁኔታ እስራኤል ሚራጅ ሲሄዱ በአንድ ሌሊት ተካሄደ ጉዞ ታውቋል ብዬ አስባለሁ። አዲሱ ነው እየጠቆምኩ እኮ መረጃውን አንተ እሺ ክፈቱት እኮ መረጃውን ንገረኝ። አንተ ራስህ ነው መክፈል ቁጥሩን ስለማላውቀው ነው። አዲስ ቁጥሩን ስለማላውቀው ነው። ስለዚህ መያዝ ማምጣት ያለብህ አንተ ነህ። ኤኔስ አላህ ለመኖሩ ኦኬ አናግሮታል የሚል በአጠቃላይ እዚህ ጋር እኛ አንደኛ ነገር እዚህ ቤት የሚገቡ ሰዎች ትንሽ እውቀትም እንትን የለም። እነዚህ አይነት ጥያቄዎች ምናምን ማስረጃ ምናምን ለመከፋፈት ምናምን ነገር ትንሽ እውቀትም ምናምን ስለምጠይቅ፣ ግን አንዳንዴ እንደ ሀሳብ ጥያቄ ብትቀበልን ይሄ እኮ ጥያቄ በላይ ጥያቄ ምላሽ የሚሆን ነው። ምክንያቱም አምላክ ለመኖሩ ሕያው ለመሆኑ ድምፁ እንኳን ለመሰማቱ ቁርአን ላይ ለመኖሩ ሶፈኒ ሙሐመድና አላህ ካልተስማሙ ሙሐመድ አላህን ካልሰማው ካላናገረው
ያንን ካልገለጸለት አምላክ ብለህ ልትቀበለው የምትችልበት መስፈርት ምንድን ነው? አናግሮታል እያልኩ እኮ ነው። አናግሮታል ሐዲስ ላይ አልከኝ እኮ ቁርአን ላይ የለም አልከኝ አይደለ? የኛ ማስረጃ ደግሞ ቁርአንም ሐዲስ በአጠቃላይ እኮ ዘግቼ ነው። ቁርአን ሐዲስ ማስረጃ አይደለም። ቁርአን ሙሉ ነው አይደለ? ቁርአን ሙሉ ነው አይደለ? ሙሉ ነው ስትል ሙሉ ማለት ለነገሮች ሁሉ አብራሪና አብሳሪ ነው ቁርአን። ስለዚህ አንድም ነገር አልተውንም ሁሉ በመጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ስለዚህ ቁርአን ለሁሉ ነገር አብራሪ ከሆነ አላህ ለመኖሩ ከመሐመድ ጋር ያደረገው ኮንቨርሴሽን ምንም ነገር የለም ቁርአን ላይ። እሱማ አለ እኮ እሱ ማስረጃ። እኔ እኮ አሁን እንዴት አንደኛ ነገር ለማምጣት መውጣት አለብኝ። አንድ ስልክም ጥቀሰው በቃሌም ስለማላውቀው። ስለዚህ ወደ ሌሎቹ ልለፋ። እንደዛ ከሆነ ግን ጥያቄ ብትቀበለኝ። እሺ ጥያቄ መጨረሻ ላይ እቀበላለሁ። ኢብኑ ተይሚያ ትንሽ ቆየት። ናዚል እንኳን ደህና መጣሽ። እንኳን ደህና ቆየ። መልካም። ትንሽ ድምፅሽን ከፍ ማድረግ ትችያለሽ? አይሰማም? ኤርፎን ተጠቅመሻል? አዎ፣ ስልኬ ያለ ኤርፎን አይሰራም። ኦኬ መልካም። እሺ ቤቢ ጥያቄውን ሰምተሽዋል ብዬ አስባለሁ። አዎ ሰምቻለሁ። ምን ትያለሽ እሱ ላይ? ምነው እኔ ግዴታ ሙሐመድ ሰለላሁ ዐለይሂ ወሰለም እሱ ብቻ መሆን የለበትም። ሙሳ አላህን አናግሮታል ስለዚህ ማለት ነው። ኦኬ ሙሳ ግዴታ ሙሐመድ መሆን አይጠበቅበትም። ሙሳ አላህን አናግሮታል እንቀበልሽ ነበር። አሁን ሙሳ እንዳናገረው ግን መረጃ መሰጨኝ ሙሐመድ የተናገረውን ነው። እኔ ደግሞ ምን ጠይቅሻለሁ? ሙሳ አላህን እንዳናገረ ከሙሐመድ በፊት ማስረጃ ስጠይቅሽ የለም። ሙሐመድ ከመጽሐፉ ሰዎች ውጪስ ከኛ እግዚአብሔር ሙሴን እንዳናገረው እሱን ኮርጆ ነው አላህ አናገረው ያለው። አይ አላህን ነው ካልሽ ግን ይሄው ፈረሱም መንገዱም ያንቺ ይሆንና አንድ ማስረጃ አላህ የሚባልን ሙሳ አናግሮታል የሚል ከሙሐመድ በፊት ማስረጃ ወይንም ደግሞ ሙሳ ምን ያለበትን እኔ ሙሳ እባላለሁ ወይንም አላህ ነው ያናገረኝ ያለበትን አንድ ማስረጃ። ቁርአን መቼስ ሙሐመድ ነው የጻፈው አትለኝም? ግን ሙሐመድ ነው አይደለ ለሳባዎቹ የነገራቸው? ይንገራቸው፣ እሱ ዋህይ ነው። በዋህይ ጎበዝ። አለመጻፉ እሱ ዋሽቷል አያስብለውም። ሎክ አልዋሸም አያስብለውም። ሶሪ አለመጻፉ አልዋሸም አያስብለውም። ምክንያቱም ቢጽፍ ዋሽቷል ልትይ ነው፣ ስላልጻፈው ግን አልዋሸም ልትይ ነው። እሱ ዋሽቶ ከነገራቸው ጻፊዎቹ ያንን ውሸት እውነት ነው ብለው ይጽፋሉ። ዳስ ኢት ማለት አልገባኝም። ትንሽ አብራራልኝ። ሙሐመድ ስላልጻፈው አይዋሽም ማለት አይደለም። ታሪኩን በውሸት ይነግራቸዋል። የሚጽፉት ደግሞ ከሱ ሰምተው ያንን የተሳሳተ ታሪክ እውነት አስመስለው ያስቀምጡታል። የሙሐመድን ጽሑፍ ንግግር ሰምተው ሙሐመድ እንዲህ ያለን ብለው ማለት ነው። ስለዚህ በደንብ አስተውይ። እኛ አላህ ለመኖሩ ምንም ማስረጃ የላችሁም ስንል ከምን አንጻር መሰለሽ? ነቢያቶች የሰበኩት አለ። ነቢያቶች እኛ የሙሴ መጽሐፍ አለን፣ የዳዊት መጽሐፍ አለን፣ የኢሳያስ መጽሐፍ አለን፣ ዕንባቆም፣ ሕዝቅኤል እያልን ሌሎቹም ትንቢቶች መጽሐፍቶች አሉን። በአዲስ ኪዳንም እነኚህ ሁሉ ወንጌሎች አሉን። አንድ መጽሐፍ አይደለም ያለን። ሙሴ ማንን ያናገረው ብለሽ ስጠይቅኝ እኔ መጽሐፉ ራሱ የሙሴ መጽሐፍ ላይ ነው ገብቼ ማሳየሽ እንጂ ሙሴ ከሌና ያናገረው ብዬ እኔ የጻፍኩት መጽሐፍ ላይ አይደለም። ሙሐመድ ሙሴ አላህን አናግሯል ብሎ በሱ መጽሐፍ ላይ ነው የነገረን። የሙሴ መጽሐፍን አይደለም። ሙሴ ወይንም አናገረኝ ያለውን አይደለም።
ስለዚህ ሙሐመድ የተናገረው መቀበል ከሆነ ደምሳሻውን ተነስቶ ሙሐመድም ስለኔ ተናግሯል፣ ኢሳም ስለኔ ተናግሯል፣ ሙሴም ስለኔ ተናግረዋል። እነሱን ሲያናገራቸው የነበረው ደግሞ የፍቅር ሲዝም አምላክ ነው ይላል። ማስረጃ ስትጠይቂው ራሱ ካጻፈው መጽሐፍ ላይ ከደምሳሽ መጽሐፍ ላይ ያመጣልሻል። ይሄ መልስ ሊሆን አይችልም። ካንተ በፊት እስቲ ማድረጃ አንጣ ስትዩ አየለም ይልሻል። እኔ ማምጣት የምችለው እኔው ከጻፍኩ መጽሐፍ ነው ይልሻል። ታዲያ እንዲያ ከሆነ ሙሐመድን ስለምን እንቀበላለን ደምሳሽን ካልተቀበለ? በነገራችን ላይ እኮ ኢየሱስ ሙሐመድ እንደሚመጣ እንትን ብሎ ነበር ተናግሮ ነበር። ከኔ በኋላ አህመድ ለምንድን ነው ውሸት ነው እሱ። እንደዛ ከሆነ እኮ አደምም ጀነት ውስጥ አግኝቶት ነበር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም ጭራሽ እሱም ውሸት ነው። እኔ አሁን እንደዚህ ብል ቆይ እነዚህ እሱ ይኸውልሽው ቁርአን ውስጥ ነው ያለው እኮ ቁርአን ውስጥ ስለኔ ኢሳ አደም የሚባል ይመጣል አይምን አህመድ የሚባል ይመጣል ብሎ ተናግሯል አለ። ማስረጃ ሲጠየቅ የለም። እኔ አሁን ብድግ ብዬ እሺ እንዲህ ብልሽ ምን ትያለሽ? ሙሐመድ በቁርአን ውስጥ ወይንም በሐዲስ ውስጥ ስለኔ ትንቢት ተናግሯል እፎይ የሚባል ይመጣል ብሏል ብልሽ ትቀበይኛለሽ? አልቀበለኝም። ለማማ ትቀበይኝ? ማልቀበልበት ምክንያት እኔ እንትን አሁን ሙሐመድ እኮ ስለኔ ተናግሯል። ለምን ነው የማትቀበዩ? ጭራሽ ተናግሯል። አዎ ስለኔ እንደምመጣ ተናግሯል። አላህም እፎይ የሚባል ይመጣል ብሎ በቁርአን ውስጥ ተናግሯል። ለምን አትቀበዩ? አንተ ማለት ነው። እሱን ለጊዜ ተውና ማለት ነው። ሱብሃንአላህ። ቆይ የምሬን ነው። ነዚል አሁን አይምሮ እንዳለው እናስብ። ቆይ አንዴ አይምሮ እንዳለው እናስብና ማትቀበይበት ምክንያት ሙሐመድም ስላንተ አልተናገረም አላህም ስላንተ አልተናገረም ብለሽ እንዳትቀበይ ያደረገሽ ምክንያት ምንድን ነው? አንተን ነው አንተን ማልቀበልበት ምክንያት አንተ ራስ ሙሐመድን ስለማትቀበለው ነው። እኔ ማልቀበለው ኦኬ፣ ሙሐመድን ስለማልቀበለው ነው ማትቀበዩ? ለምን መሰለህ? እና ኢሳ እና ሙሳ አለይሂ ሰላም ለኛ አይደለም የተላኩ ለኢትዮጵያን ሕዝብ አይደለም የተላኩት። ኖ ቆይ ፕሊዝ አንዴ እኔ የአንቺን ቁርአን ውስጥ ያለው ሙሐመድን አልቀበለውም ስህተት ስለሆነ ስለበረዛችሁት ስላጠፋችሁት ስለዚህ እንጂ ትክክለኛው ሙሐመድ ስለኔ ተናግሯል ብለሽስ? አይ እሱን ተውና አንተም ብትሆን አሁን እኮ ተናግሯል ምናምን የምትለው ማለት ነው አዲሱ መጽሐፍ ቅዱስና ሌላኛው ከዚህ በፊት የነበረው ማለት ነው መጀመሪያ እንደነበረ የነበረውን እሱን ብላ አይደል ልታስረዳኝ ትሞክረው አንተም ብትሆን። እሺ ሙሐመድ አልተናገረም። እኔ ሙሐመድ የተናገረው እንትን እኔ ጋር አለ ቁርአን ምናምን ሐዲሶች አሉ እኔ ጋር እዛ ላይ እኔ አላየሁትም። ባይዘው ሐዲስ ውስጥም ቁርአን ውስጥ ፈልገሽ እኔ የለውም አንተ የለም ሱብሃንአላህ የለም። እፎ የሚል ቁርአን ውስጥ ቼክ አድርገሻል? ቆይ ነዚል እፎ የሚል ቁርአን ውስጥ የለውም? ኡፍ አለ እፎይስ እፎ የለም። እሱ ራሱ እሺ ሐዲስ ላይ የለውም? አትበሉ የምን ነው ያለ እንደሱ አክብሯቸው የምን ነው እንጂ አንተ የለም። እኔ የለውም ቁርአን ውስጥም ሐዲስ ውስጥም የለውም። በጌታ ዛሬ ደግሞ ምን አይነት ነገር ነው እንዴ? እሺ እኔ አሁን ጥያቄ ልጠይቅ። አየሽ ነዚል አሁን ትክክለኛ ጭንቅላትሽን ተጠቅመሻል። አጨብጭቤያለሁ። ቁርአን ውስጥም ሐዲስ ውስጥም ስለሌለው ሙሐመድ ስላንተ አልተናገረም አላህም አልተናገረም አልሽ። አላህና ሙሐመድ ስለኔ ያለመናገራቸው ማስረጃ አድርገሽ ያመጣሽው እኔ ሙሐመድና አላህ ተናግረውልኛል ስል ያልተቀበልሽው ሐዲስ ውስጥም ቁርአን ውስጥም ስላጣሽኝ ነው አይደለ? ጎበዝ። እኛም ኢየሱስ ስለ ሙሐመድ ተናግሯል ስትሉ ውሸት ነው አልተናገረም ስንል መጽሐፍ ውስጥ ስላጣ ነው። ወንጌል ውስጥ ሙሐመድ ወይም አህመድ የሚባል ስም ሽታውም የለም። ስለዚህ ነው አልተናገረም እንለው። ፔሬድ አንድ በይ። ሁለተኛ ቆይ
በመሃል አስገባኛ ይጠፋብኛል። አንድ አስጨርሽኛ እኮ ይመለሳለሁ ሊሄድ ነውና ነው። እሺ እንድታስገባኝ። እሺ በመሃል አስገባኝ እኮ ትቀጥያለሽ። ሁለተኛ ደግሞ እራሳለሁ። አሁን ሙሳ አላህን አናግሮታል ስትሉ ማን ተቀበለው? አንዴ ይደርባል ድምፅሽ። ለዛ ነው ሙሐመድ ኢሳን ሙሳን አላህን ያናገረው ስትሉ ማን ተቀበላችሁ? ምክንያት ሙሳን ያናገረው አላህ የሚባል አይደለም፣ እግዚአብሔር ነው ያናገረው። እርሱ ያለና የነበረው ነው ያናገረው። ይህንንም ደግሞ ከየት ነው የምናገኘው? በሙሴ መጽሐፍ ውስጥ ነው፣ በተውራት ውስጥ የምናገኘው። አላህ አናገረኝ አይደለም ያለው። ከጊዜ በኋላ ታዲያ ሙሐመድ ከሺህ ዓመት በኋላ መጥቶ ሙሳን አላህ አናግሮታል ቢል ለምን እንቀበላለን? የሙሐመድን አስተምሮ ዘንድ። ስለዚህ የሙሳ መጽሐፍ ውስጥ ስንፈልግ ካጣ ነው። ስለዚህ ሙሐመድ ወሽቷል ማለት ነው። ልክ እኔን አሁን ሙሐመድ ስለኔ ተናግሯል አላህም ስለኔ ተናግሯል ስልሽ ኖ ዋሽተሃል አልተናገሩም አልሽኝ። ለምን እንደዛ አልሽ ስልሽ ቁርአን ውስጥም የለህም አዲስ ውስጥም የለህም አልሽኝ። በተመሳሳይ ደግሞ እኛም ሙሐመድ የሚባለው ወይንም ደግሞ አላህ ለሙሳ አናገረው የሚለው ውሸት ነው። በተውራት ውስጥ አላህ የሚባል ስም ሽታውም የለም። ዳሴት ነዚል ከዛ አንጻር ነው ሚዩት ነሽ እያወራሽ ከሆነ እሺ ተውራቱ የት አለ? በአንድ ያዳብ እኮ ታዲያ አሁን መጽሐፍ ቁርአን ማለት ነው የአላህ ቃል ነው ብለናል። የትም ሀገር ይገኛል፣ ግን እኛ ጋር እናንተ መጽሐፍ የለም። የመጀመሪያው የለም፣ አሁን የተጻፈ ነው። እንዴት ነው አንተ እኔ ኢሳ ፈጣሪ መሆኑን የምትነግረኝ ወይ ደግሞ ልጁ መሆኑን እንዴት ነው ልታስረዳኝ የምትችለው? እሺ አሁን የተጻፈ ነው ስትይ አንቺ ቤትሽ ውስጥ ያለው ቁርአን መቼ የተጻፈ ነው? መቼ ምጻፍ እንዴ? ሙሐመድ ራሱ ጽፎት ከሆነ እሺ ስላለፉት ነቢያቶች እንዴት ሊያውቅ ቻለ? ታሪካቸው ምናምን ስላለፉት ታሪካት ፕሊስ ነዚል አይ ዶንት ኖ ፖይንትሽ ብዙም አልገባኝም። ግን አሁን የተጻፈው ስትይ ምንድን ነው? አሁን የተጻፈው ስትይ አስቀድሞ መጽሐፉ የተጻፈ አለ። ይሄ የምታዩ ከሆነ አሁን የተጻፈ ነው። ለምሳሌ ይሄ ፒሲ ላይ የምታዩ በፊት ቴክኖሎጂ ስለሌለ አሁን ቴክኖሎጂው እንትን ሲል እዚህ ላይ ይጻፋል። ወረቀት ሲመጣ ወረቀት ላይ አሁን ይጻፋል። ጽሁፉ ራሱን ተሆነ ግን አስቀድሞ የለም ወይ? አለ። አስቀድሞ ቃሉ የለም ወይ? ቃሉ አለ። ግን አሁን ስልክ ላይ አፑን ስታይ አሁን ስልክ ላይ አዲስ ቢወጣ ይችላል። ያ ማለት ግን ቃሉ አዲስ ነው ማለት አይደለም። ወንጌሉ አዲስ ነው ማለት አይደለም። አስቀድሞም የነበረ ነው። ስለዚህ አሁን ቤታችን ያለው አዲስ ነው ስትይ ምን እያልሽ ነው? ወይንም ደግሞ መሐመድ አልጻፈም የቀድሞዎቹን ነቢያት እንዴት አወቀ ካልሽ ደግሞ አንድ ጥያቄ ብቻ ልጠይቅሽ እህታችን። ታሪክ በመስማት ስለ ሰዎች ማውራት ይቻላል አይቻልም? ይቻላል። ጎበዝ። ሱራ 961 አንዴ ክፈተው። ቃል እንትና ማን ነበር? እናቶቻችን አባቶቻችን ስለ ምኒልክ፣ ስለ አፄ ቴዎድሮስ፣ ስለ አድዋ ታሪክ ምናምን ሰምተው ይነግሩናል። ሙሐመድም ልክ እንደዛው ወሬ ሰሚ ነበረ። ሰዎቹ ምን ይሉት ነበር በጊዜው የነበሩ? ከነርሱም ከናፍቃን እነዚያ ነብዩን የሚያሰቃዩ እርሱም ጆሮ ነው ወሬ ሰሚ ነው የሚሉን አሉ ይላል። ስለዚህ ሙሐመድ ምንድነው? ጆሮ ነው። ጆሮ ጠቢ ሲባል ሰምተሽ ታውቂያለሽ? ወሬ የሚሰማ ታውቂያለሽ? አይደለም እምነት ነው እያከበርክልኝ። ሙሐመድን ስትናገር እያከበርክ ምን ልበል? ያው ጆሮ ነው ወይንም ደግሞ ወሬ ሰሚ ነው ይሉታል። እሺ በዚሁ እንደ ምክር አንድ ነገር ልበል። እሺ ነብዩ ሙሐመድ በነገራችን ላይ ሰለላሁ ዐለይሂ ወሰለም ዓለም ሁሉ ያወቀው ነው አይደል? በምን ህፃን ልጅ ስላገባ በደንብ ያውቁታል። እሱ ብቻ ነው ህፃን ልጅ ያገባው። ማንም ጋር ሄደ ስለ ሙሐመድ ብትጠይቅ ሰለላሁ ዐለይሂ ወሰለም ሁሉም ሰው ያውቀዋል አይደል? አንተም ታውቀዋለህ። ከሱ ውጪ ማንም ህፃን ያገባ ስለሌለ ያውቁታል። ህፃን አግብቶ ነብይ ሆነ። ሌላ ይቅርና እብን እኔ ራሴ አላውቅህም። ስለዚህ በእውቀት ታውቂኛለሽ። ነዚል
ቆይ ይሄንን ፊት አልታይሽም? ቆይ ይሄ ምን ይባላል? ይሄ ምንድን ነው? ጺም። ይሄስ ኮፍያ አይተሻል። ስለዚህ ፊቴን አይተሻል፣ ጺሜን አይተሻል። ነብይሽን እኔን አላታውቂውም። አየሽ፣ እኔን እያየሽኝ አላቅህም ትይኛለሽ። ቤቴ ገብተሽ ስሜን እየጠራሽ ፊቴ እያወራሽ አንተን አላቅህም ትያለሽ። ነብይሽን አላየሽውም። ጺም ይኑረው አይኑረው አታውቂም። ኬፕ ያጠልቃል አያውቅም። እኔን እያየሽኝ ነው። ኢየሱስን ማየት አለብህ ግዴታ፣ እሱን ለማምለክ በእይታ አይደለም። ባይዘው አንቺ ነሽ ያልሽው። አንቺ እኮ ነሽ። ቆይ አላቅህም ስትይ እኮ ስለ ዓለሙ ሁሉ ያውቀዋል ሙሐመድን ሰለላሁ ዐለይሂ ወሰለም። ሌላ ቀርቶ እኔ ራሴ አላቅህም ነው ያልኩ። አንተ እንኳን ዓለም ላይ እንትን ልትወደስ ምናምን ይጥርና እኔ ራሴ አላቅህም። እሺ ነዚል እሺ ፋይል በቃ አሁን አላህ ለመኖሩ ምንድን ነው ማስረጃሽ? ሙሴ አናግሮታል። ሙሴ ለማናገሩ ምንድን ነው ማስረጃሽ? ለቁርአኑ ኬት እንደመጣ ቁርአኑ ምንድን ነው ማስረጃሽ? ቁርአን ላይ ራሱ የኔ ቃል ነው ብለዋል አላህ ሱብሓነሁ ወተዓላ። ቁርአኑን ማን ነገረሽ? አይቼው ተላልፎ ከትውልድ ወደ ትውልድ ተላልፎ አይቼው ነው እኮ። የመጀመሪያ ቁርአኑን ማን ነገራችሁ? ማንም ይንገረን። አንተም ከሆንክ ከኢየሱስ በቃሉ አይደለም የሰማው አይደል? ቁርአኑ ከማን ነው የመጣው? ቆይ ቁርአኑ ከማን ነው የመጣው? ፕሊዝ ካላ ቀጥታ ላንቺ ነው የመጣው? ለኔ አይደለም። እና እኔ ከአላህ ጋር መነጋገር አቅም የለኝም። ቁርአኑ ከአላህ ለማን ወረደ? ለነብይ ሙሐመድ ነው። በጅብሪል አማካኝነት ሙሐመድ ጋር ሄደ። ጎበዝ። አየሽ፣ ቅድም ያልኩሽ ሰርኩላር ሪዝኒንግ ገባሽበት ማለት ነው። ስለ ሙሳ ምን ነግሪን? ሙሐመድ የነገረሽን ይሆናል። ሙሐመድ አላህ ነገረኝ ብሎ አላህ ነገረኝ ሙሳ እኮ አላህን አናግሮታል ብሎ የተናገረውን ከሺህ ዓመታት በኋላ በደንብ አስተውይ። የመገቡ ሰዎች ሚዩት አድርጋቸው ስታስገቧቸው። ከሺህ ዓመታት በኋላ ሙሳን ያናገረው አላህ ነው ያለውን ነው የምታምኙ ማለት ነው። ልክ ደምሳሽ ከሺህ ዓመት በኋላ መጥቶ ሙሐመድ ስለኔ ተናግሯል እንዳለው ሁሉ ሙሐመድም ስለነ ሙሳ ከሺህ ዓመታት በኋላ መጥቶ አላህ አናግሯቸዋል ሲልሽ እንዴት ነው ሙሐመድ የምታምኚው ነው? እንዴት ነው የምታምኚው? ቁርአን ከአላህ መሆኑን እኔ አውቃለሁ። አላህ እንደፈጠረኝ በምን ታውቂያለሽ? ያወቁት እንዴት መሰለ? እሺ እኔ እነ ሙሳ አለይሂ ሰላም ኢሳ ምናምን ለኔ አይደለም የተላኩት። በምን አወቅሽ ቁርአኑ ከአላህ ለመሆኑ? ነው እኮ ለእስራኤል ህዝብ ነው። ሙሐመድ ደግሞ ለዓለም ሁሉ ነው የተላከ አይልም። ሙሐመድም ለአረቦችና ለአካባቢዋ ነው የተላከው። ፖይንቱ እሱ አይደለም። ፕሊዝ ከአላህ ለመሆኑ ለዓለም ተላኩ አለ። ሰዋት ያንንም ያለው ሙሐመድ እኮ ነው። ከአላህ ለመሆኑ ምንድነው ማስረጃሽ ስልሽ፣ አይ እነኛ ለእስራኤል ነው የተላኩት እሱ ለዓለም ነው። ሰዋት ከአላህ ለመሆኑ የምስክር አይሆንም እኮ ነው። እንዴት ነው የማየው ነው? አላህ ለማለቱ ያንን ምስክር አይሆንም። ራሱ ሙሐመድ ነው ያለው እያልኩሽ ነው። አይደለም አልኳ። እኔ ቁርአኔ ላይ አለ። ልክ አንተ መጽሐፍ ቅዱስ ቁርአኑን የነገረሽ ሙሐመድ ነው። ቁርአንሽ ላይ ቢኖርም ልታስረዳኝ እንደምትሞክረው ያክል እኔም ቁርአን ላይ ያየሁትን ነው አይደል? አንተም መጽሐፍ ቅዱስ ነው እኮ ቁርአኑ ላይ ያለውን እየነገርኩሽ ያለሁት እነዚህ ያለሽ ምስክር አንድ ሰው ብቻ ነው፣ እሱም ቁርአን ብቻ። ቁርአኑም ደግሞ ሙሐመድ ብቻ እያልኩሽ ነው። አንድ ሰው ላይ ነው የቆምሽው። ስለ ነቢያቶቹ እንዳለ ምን ነግሪኝ ከቁርአን ነው። ቁርአኑ ደግሞ የሙሐመድ ነው እያልኩሽ ነው። እሺ ቁርአንማ ከአላህ መሆኑን እኮ ነገርኩ ነው። ተቀበል ማሰለክ ነው። እሱንም ከአላህ ነው ያለሽ ሙሐመድ ነው እያልኩሽ ነው እኔ ደግሞ። ስለዚህ ከአላህ በላይ ሙሐመድን ነው ማመን ያለብሽ። ሙሐመድ አይደለም ያለው አላህ ለመኖሩ እርግጠኛ አይደለሽ። ሙሐመድ ነው የነገረሽ። ከሙሐመድ ውጭ ምንም መረጃ የለሽም። ቁርአን ከሙሐመድ አይደለም። እሺ